ታንጎ ሙዚቃ በጣም ታሪካዊ ታንጎ ዳንስ የላቲን አሜሪካ ባህል ነው። በተለይ አርጀንቲና ባህል ነው። በሌሎችም ሀገራትን በዩራጓይም በቺሌም ይተገበራል። ግን የቡዌኖስ አይረስ ባህል ነው ይባላል። በዋናነት በአንድ አጋጣሚም ሄጄን ስልጠና ወስጃለሁ። ታንጎው እዛ የነበርኩበት ቦታ ያረፍኩበት ቦታ የነበሩት የብዙ ሀገር ዜጎች ናቸው የነበሩትና ማታ ምን አለ አሉ። አይ ምንም በተለየ ነገር የለኝም አልኳቸው። በቃ እንደዛ ከሆነ ታንጎ ልንለማመድ ነውና አብረን መሄድ ትችላለህ አሉ። ደስ ይለኛል አልኩ። ያው ተመዘገብን። ኦንላይን ቦታ ማስያዝ አለብህ። የነፃ ስልጠና ነው። እነዚህ ቱሪስቶቹ እንግዲህ የበጀት ተጓዦች ስለሆኑ የነፃ ነገር ይፈልጋሉ እና የነፃ ነው። ስለዚህ አሁን እናስመዘግባለን አብረን እንሄዳለን አሉ። ሻልኳቸው። ተመዘገብን። ያው በባቡር ሰፈሩ ድረስ ሄድን ካርታ ይዘን ማለት ነው። ሁለት ከደቡብ አፍሪካ ከስዊትዘርላንድ እንደዚህ ከተለያዩ ሀገር የመጡ ሰዎች ናቸው እና በጣም ከባድ ነው ዳንሱ። የ2 ሰዓት ስልጠና ነው። የሆነ ማታ 2 ሰዓት ተጀምሮ እስከ 4 ሰዓት ድረስ የሚቀጥል ነው። አለማማጆቹ ወንድና ሴት አሉ። ያ ወንድና ሴት ሆኖ የሚደነስ ዳንስ ነው እና ዳንሳቸው ሲደንሱት እነሱ በጣም ደስ ይላል። ሙዚቃ ተከፍቶ በቃ በጣም ይችሉበታል። ከዛ ደግሞ ትምህርቱ በእርግጥ በጣም ጥሩ አድርገው ነው የሚገልጹልን፣ ግን የሆነ በ2 ሰዓት የሚመጣ ነገር አይደለም። ለልምዱ ግን ደስ ይላል። በረራ ኢትዮፒካ ሊንክ